በዚህ ልክ ታዋርጅኛለሽ ብሎ ነው አባቷ በጣም በጣም ተናዶ ነው ሽጉጥ የመዘዘባት። እንኳን ቢገላት እኔ ደስተኛ ነኝ። ለምን ቤተሰቦቿ አባቷ በጣም ጥሩ አባት ነው። እናቷ በጣም ጥሩ እናት ናት። እናቷ አስተማሪ ናት። በጥሩ ሁኔታ ነው ያደገችው። ሀታ ቤተሰባቸው ጥሩ መሆናቸው በእህቷ ነው የተረዳሁት እኔ ትላንት። ለምን ቢያንስ እንኳን ለእናቴ ባትነግሪያት ከእናትሽ የበለጠ ቅርብ የለሽም ነው ያለቻት። ከእናትሽ የበለጠ ማንም ቅርብ የለም። ትክክል። ከእናት የበለጠ ማንም ቅርብ የለም ከአላህ በታች። ነገር ግን ለእናትሽ እንኳን ይሄ ነገር እንደዚህ ነው ብለሽ ልትነግሪያት ከፈራሽ ለምን ለእኔ አልነገርሽኝም? እሺ እኔ እህትሽን ለእኔ ለመናገር ከፈራሽ ለምን ለጓደኛሽ ለምን አልናማከርሻትም እንዴ? ዝም ብሎ በዘፈቀደ የሚሄድ ነገር አለ ወይ? ትዳር ዝም ብሎ ገብቶ መውጣት የሚባል ነገር አለ ወይ? ሴት ልጅ ሆና እንዴት በሁለት ቦታ ትዳር ትመሰርታለች? ምን አይነት ነገር ነው የሰራሽው? እናታችን ደም ግፊት ቢኖርባት ስኳር ቢኖርባት ብትሞት ምንድን ነው መልስሽ? በዚህ ልክ ለምን ነው የምትማግጩ? በዚህ ልክ ለምን ቤተሰብ ታሳፍሪያለሽ? ከዚህ የበለጠ ማሳፈር ማዋረድ አለ ወይ ብላ ነው የተናገረቻት። ለማንም አትናገሪ፣ ብዙ ሰው አለ፣ መተሻማክሪ። ቤተሰብ ያለ ለምንድን ነው እንደዚህ ጉድ የምታደርጊው? ሴት ሆነሽ እንዴት ሁለት ወንድ አግብተሽ ትኖሪያለሽ? በትዳር ላይ ትዳር መመስረት እና የመጀመሪያ ባሏ በጣም ጥሩ ባል እንደሆነ ከዩኒቨርሲቲ ጀምሮ እንድትተዋወቁ የብዙ ዓመት ማንነቱ ስለምታውቀው በጣም ጥሩ ባል እንደሆነ ራሷ ተመስክራለች። ባሌት በጣም ጥሩ ባል ነው። እንደውም እኔ ነኝ ጥፋት የሰራሁት፣ እኔ ነኝ ብዙ ነገር የበደልኩት፣ እሱ ምን የበደለኝ ነገር የለም ብላ ነው የተናገረችው። ሲጀመር ልጅቷ ጥሩ ቤተሰብ አሳድጓታል። ነገር ግን እሷ ባህሪዋ በሆነ የተበላሸ ነው። ቤተሰብ ሳያውቋት እሷ ተበላሽታለች። ግን አሁን በመጨረሻ ሰበብ ምን አመጣች? ማይድን በሽታ አለብኝ፣ ቶሎ የሚገል በሽታ አለብኝ። ስለዚህ ልጅ መውለድ ነው የምፈልገው። እሱ ደግሞ ልጅ መውለድ አይፈልግም። በምን አወቅሽ? ክዝክዝሚ ከዛ ሁሉ መባለግ አምሮኝ ነው አቲም። እንዴት አወቅሽ? ሐኪም ቤት ሄዳችሁ ቼክ አድርጋቸው ለው ስትባል አይ አልሄድንም እና እሱ መውለድ አይችልም። እኔ ከእሱ በፊት ፍቅረኛ ነበረኝ፣ በእሱ አርግዤ ነበር። ዝርክርክ እንደዚህ ጥሩ ቤተሰብ አሳድገውሽ ለምን ትዘረከርኪያለሽ? አየሽ ሲሰኛ መሆንሽን። እኔ ሲሰኛ ነሽ ብዬሻለሁ እኮ። ሱስ አለብሽ እኮ፣ የወንድ ሱስ አለብሽ። ባትሆኚ ኖሮ እንደዚህ ጥሩ ቤተሰብ ያሳደጉሽ ለፍተው ደክሞ ያሳደጉሽ ቤተሰቦችሽን አታዋርጂም ነበር። ገና እርጉዝ ስትሆኚ ድረስ ትጠብቂያለሽ። አትጠነቀቂም እንዴ? የተማርሽ ልጅ አይደለሽም? ዝም ብለሽ እንዲህ እንደ ውሃ ነው ገብተሽ ምትወጪ እንዴ? መዋኛ መሰለሽ እንዴ? ትዳር መዋኝ እኮ አይደለም፣ ባህር አይደለም። ትዳር የተከበረ ትዳር ነው። ቤተሰቦችሽ ለፍተው ደክሞ ድል ባለ ሰርግ ነው የዳሩሽ። ቢያንስ ለወንድሞችሽ ለእህቶችሽን አታስቢም? ቤተሰቦች በዚህ ልክ ለፍተው አሳድገውሽ እንደዚህ ስታዋርጃቸው ምንም ነገር አይመስልሽም እንዴ? ገና እሱ ሳታገባው በፊት ከሌላ ወንድ አሳልፋ ልጅ አርግዛ ልጅን አስወርዳ የኖረች ሴት ናት። እቺ ሴት እኮ የለመደች ልማደኛ ናት። በቃ ወንድን አጠግብም። ከአንድ ወንድ ጋር መኖር አያጠግባትም። ያ ምስኪኑ ደግሞ ቤተሰቦቿ ይወዱታል። ለቤተሰቦቹ ክብር ያለው ለሰፈር ሰው ክብር ያለው ባል ነው። እሷም በጣም ጥሩ ባል ነው። መውለድ ግን አይችልም። በምን አወቅሽ? እኔ ከመጀመሪያ ፍቅረኛ ጋር አርግዤ ወልጄ ነበረ። ስለዚህ እሱ መውለድ እንደማይችል አውቃለሁ። እኔ በህጋዊ መንገድ ነው ያስወረድኩት። በዛ ሰዓት ችግር ቢፈጠርብሽ ከዛ ሁሉና ሐኪም ቤት እንሂድ፣ ቤተሰቦች ይጨቅጭቆኛል፣ ውለጂ ቤተሰብ ቤት ድረስ ድረስ ደብሮኛል፣ በየቀር ውለጂ ስላሉኝ። እናቷም ተናግራለች። አዎ ውለጂ እላታለሁ። የልጅ ልጅ ማየት እፈልጋለሁ፣ ልጅ ማሳደግ እፈልጋለሁ ብላለች። ይህ ማንኛውም ቤተሰብ የሚሉት ነገር ነው። ግን አንቺ በዚህ ሰበብ አድርገሽ ሌላ ወንድ ጋር መሄድ ጥሩ አይደለም። እህቱ አምጥቶ እህቱ ዩኒቨርሲቲ ተማሪ ናት፣ ግን እኔ ትቆጣጠረኛለች። ለዛ ነው በመካከላችን እሷ ገባች። ላወላ እና እህቱ ከቤት አውጥቶ ይጣላት። የወንድሟ ቤት ያለ ሌላ ቤት ትዳር። አንቺም እኮ ነገ ወንድሞችሽ አግብተው እኮ እህትሽ ወንድምሽ ወይ አንቺም ሆነ እህትሽ ሆነ ወንድሞችሽ ጋር ሂዳ መቀመጥ የለባትም ማለት ነው። ወንድም ማለት እኮ አባት ነው። ወንድም ማለት እኮ መከታ ነው ለሁሉም ነገር። ስለዚህ ለዩኒቨርሲቲ ልትማር መጣች ትላንት። አንቺም ዩኒቨርሲቲ ተምረሻል። ምን ችግር አለው? በዚህ ልክ በእህቱ ላይ ለምን መጥፎን ነገር ያድርብሻል? በትዳሬ ላይ እሷ ገብታለች ላ አንቺ መጀመሪያ ትዳሩ ሳትገቢ በፊት የወንድ ሱስ ስላለብሽ ነው እንጂ እሷ ስለመጣች አይደለም። መኪያቱ ሆነ ብለሽ ነው ያደረግሽው። ደግሞ የኢትዮጵያ አየር መንገድ ሰራተኛ አይደለችም። የውሸት ያቀናበረችው ነው። ከሁለተኛ ባል ዋጋ ከሁለተኛ ይሄ ሲሰኝ ከሆነ ባል ዋጋ የፈጠሩት ነው እንጂ እሱም ስራም የላትም። እንደዚህ አይነት ስራም አሰራም።
ስለዚህ እሱን በድሎኛል። መውለድ ስለማይችል ነው። መውለድ ማይችል ከሆነ በስነ ስርዓት ቶሎ መውለድ ነው ፈልገው ልጅ መተካ ተፈልጋለሁ። መጀመሪያ አንቺ እውነት ከልብሽ የምትወጂ ከሆነ እውነት ጥሩ ባል ነው እኔ ነኝ የበደልኩት እሱ ምንም የበደለኝ ነገር የለም ብለሽ ተናግረሻ ባፍሽን። ስለዚህ እንዲህ ነገር ከምታደርጊ ና ሐኪም ቤት ሂደን እንመርመር። ችግራችን ምንድን ነው? እሱ ልጅ አልወልድም አላለሽም፣ ይወድሻል። አለ አንቺ መኖር አልችልም ብለዋል። የቤተሰቦችሽ ክብር ያለው ልጅ ነው። ስለዚህ አንቺ ሐኪም ቤት ሄደሽ ተመርምረሽ ማወቅ ነው ያለብሽ እንጂ ምን አንቺ ፈጣሪ እንደሆንሽ ስራ ራስሽ ታውቂያለሽ። ስታስወልጂ ጊዜ የሆነ ችግር ቢፈጥርብሽ በምን ታውቂያለሽ? ሰው የራሳችን ገበና ሸፍነን የሰውን ገበና አደባባይ ላይ ማውጣት አደባባይ ላይ መዘርጋት እኮ ልማዳችን እኮ ነው እኛ ሰዎች ስንባል። እኔ አባትሽ ቢገልሽ ነው እኔ ደስተኛ አልችልም፣ ደስታ አልችለውም። በወንድ ላይ ወንድ ደርበሽ በትዳር ላይ ትዳር ደርበሽ የምትኖሪ ሴት ነሽ። ቤተሰቦችሽ አንገት አስደፍተሻል፣ ለእህቶችሽ አንገት አስደፍተሻል፣ ለወንድሞችሽ አንገት አስደፍተሻል። አባትሽ በዚህ ልክ ለፍቶ ያሳደገሽ፣ እናትሽ አስተማሪ ሆና በዚህ ልክ ለፍታ ደክማ ያስተማረችሽ አዋርሻት እኮ በአደባባይ። ምን ይሉታል ያንቺ ነገር? ዛሬ ግን አንቺም አፋለኝ ብለሽ እሱም ጥፋት ሊኖርበት ይችላል፣ እኔም ጥፋት ሊኖርብኝ ይችላል። ለእኔ ብቻ አትዩ። ጊዜ ጥፋት ቢኖርበት እኮ እሱ ሌላ ሴት አልሄድም፣ ሌላ ሴት ጋር አልሄድም፣ አልማገጠብሽም፣ ሌላ ትዳር አልያዘም። ወንድ ነው እኮ ማግባት ይችላል። ግን አንቺ እኮ ነሽ እሱ ሴት እንደሆነ ቤት አስቀምጠሽው አንቺ ሌላ ወንድ አግብተሽ ሄደሻል። ስለዚህ ይሄ ከባድ ጥፋት ነው። የፈለገ ጥፋት ቢኖርበት እሱ እንደዚህ ማድረግ የለብሽም። ችግር ካለብሽ ቤተሰቦችሽ ጋር ሄደሽ ተናግረሽ እሱ መውለድ አይችልም፣ መውለድ ስለማይችል ነው ሌላ ወንድ ጋር ሄድኩኝ ብለሽ ሊሄድ ነው ሌላ ወንድ ለማግባት ተፈልጋለሁ ብለሽ ቤተሰቦችሽ በሽማግሌ ሐኪም ቤት ሄደሽ ደክመሽ ለፍተሽ ከጣርሽ በኋላ ነው ሌላ ወንድ መሄድ አለብሽ እንጂ ገና ለገና እኔ ከዚህ በፊት አርግዤ አይቼዋለሁ አስወርጄዋለሁ እሱ መውለድ አይችልም የሚባል አማርኛ አለ እንዴ? ከየት የመጣሽ ዝርክርክ ሴት ነሽ? ባላ ባንቺ አሁን እንዳንቺ አይነት ዝርክርክ ሴቶች እኮ ነው ባንቺ እኛ አንገታችን ደፍተን የምንኖረኛ በእናንተ ስም ነው ሴቶች ተብለን የምንጠራው። እንደ ወንድ ሁለት ሴት የሚያምራችሁ ሁለት ወንድ የሚያምራችሁ የወንድ ሲስ ያለባችሁ ሁላችንም ሴት ተብለን እንጠራለን። እኔ አንቺን አይደለም ቤተሰቦችሽ ነው ያሳዘኑኝ፣ እህቶችሽ ነው ያሳዘኑኝ በአንቺ የመጣ አንገታቸው መደፋታቸው። አሁንም ቢሆን ሙሉ በሙሉ ጥፋት አለብሽ። ምንም ልጅ መውለድም አይችልም። እህቱ መጣች፣ እህቱ ትምጣ። የወንድሟ ቤት ነው፣ ግድ ነው፣ የወንድሟ ቤት ነው። ቁጭ ብላ መማር ትችላለች። አቅሟ አይችልም። ተማሪ ናት፣ ዩኒቨርሲቲ ተማሪ ናት። ዩኒቨርሲቲ ገብተሽ አይተሽዋል ምን ያክል ወጪ እንደሚያስፈልግ። አሁንም ቢሆን ምንም በቀኝም በግራም ፊት ለፊት ከኋላ ሄሽ ሆነ ብልሽ ያደረግሽው ነገር ነው። ምክንያቱም የሁለተኛ ባልሽ እንደሚያውቅ ተናግረሻል። ሁለታችን ተስማምተን ያደረግነው ነገር ነው እና እናንተ ያ ባልሽ የዘረፍሽው የተቀበልሽ ሙሉ ብሩ በሱ ተቀበይና ያ ባልሽ ጋር የወሰድሽ የተደራደረ ኑሮ ትኖር ያለሽ እሱ ግን የተሰቃየ አየሽ። በሰው ላይ ክፉ አለመስራት እሱ ለአንቺ ጥሩ ሁኑ ጥሩ ባል ሁኑ ታማኝ ሁኑ የኖርሽ አንቺ በሱ ላይ ስትማግጂ መጨረሻ ውልደትሽ ወጣ፣ ተዋራሽ። አየሽ በሰው ላይ በደል ስንሰራ ጊዜ በአደባባይ እንዋረዳለን። ምን ጊዜ በአደባባይ እንዋረዳለን። ሆነም ቀረ በሰው ላይ በደል መስራት የለብንም። በተለይ ለእኛ ዋጋ የሚከፍሉ ሰዎች፣ ለእኛ ቦታ ያላቸው ሰዎች፣ እኛ ልባችን እንዳይሰብር የሚሳስሉን ሰዎች፣ የሚደክሙን ሰዎች ምን ጊዜ ቢሆን ማስከፋት የለብንም። በእነሱ ሳይሆን ፈጣሪ በሌላ ቦታ ይከፍለናል። በአደባባይ እንድንዋረድ ያደርገናል። የደበቅሽው ምስጢር በሙሉ የምታረጊ በሙሉ አባትሽ ጋር ደረሰ፣ እናትሽ ጋር ደረሰ። አባትሽ በዚህ ልክ የወለደሽና አባትሽን በዚህ ልክ ሽጉጥ እንዲመዝዝ አደረግሽው። አየሽ ምን ያክል ጥፋት እንዳጠፋሽ፣ ምን አይነት ዝርክር ሴት እንደሆንሽ። አባት በልጁ ላይ ሽጉጥ ይመዛል? አይመዝዝም። ምንም ቢሆን አባት በልጁ ላይ ሽጉጥ አይመዝዝም። አስነዋሪ ድርጊት ስለሰራሽ ነው። አንገት የሚያስደፋ ድርጊት ስለሰራሽ ውርደታም ስለሆንሽ ነው። በቶኝ ኖሮ በዚህ ልክ ቤተሰቦችሽ እንደዚህ አይሆኑ ነበር። በጣም ያሳዝናል። መጨረሻ ላይ ምን አለች? ማይድን በሽታ አለብኝ ሐኪም ቤት ሂጄ ማይድን በሽታ እና ይሄ ማይድን በሽታ እንዳለብሽ ቤተሰቦችሽ አያውቁም። ምንም አይነት በሽታ የለባትም ነው ያለችው እናት። ከእናት የበለጠ ማንም የሚያውቅ ሰው የለም። የልጅዋ ካገባሽ በኋላ ነው ይህ በሽታ የመጣው። ባልሽ ያውቀዋል። የመጀመሪያ ባልሽ። እናትሽ ካላወቀች አባትሽ ካላወቀ ባልሽ ያውቃል አይደል? ባል ምንም ነገር ምስጢር አልደብቄውም። ለሁሉም ነገር ለባልሽ ግልጽ ነሽ አይደል? አውቀሽ አንቺ መውጫ ቀዳዳ ፈጥረሽ ነው መውለድ አይችልም፣ ደስተኛ አይደለሁም፣ ተሎ ካልወለድኩኝ ተሎ የሚገድል በሽታ አለ። እሱ ሁሉም ፈጣሪ ያለው ነው።
በሽታ ኖረብሽ በሽታ ባይኖረብሽ ዛሬ ትሞቻለሽ ከተባለ ትሞቻለሽ። አንቺ ፈጣሪ አይደለሽው። እሱ መውለድ አይችልም ብለሽ ራስሽ ነው የምትመሰክሪው። ተለው ሞታለሁ ብለሽ ራስሽ ነው የምትመሰክሪው። ምን አንቺ ፈጣሪ ነሽ እንዴ? ፈጣሪ ነሽ እንዴ ሁሉ ነገር የምታውቂው? በሽታ ያለበት ሰው ብቻ ነው ቶሎ የሚሞተው? በሽታ የሌለበት ሰው ይሞታል። የታመመ ሰው በጣም ታሞ አልጋ ላይ የሆነ ሰው አመት ለአመት የተኛ ሰው ያለ ምንም ያልሆነ ሰው ይሞታል። በድንገት የሚሞት ሰው አለ። በሽታ ብቻ ስላለብን አይደል የሚሞተው፣ ቀናችን ስንደርስ ነው የሚሞተው። ምን ሞተው ሁላችንም። በሁሉ ነገር እኔ ፈጣሪ ነኝ ያልሽ ታይ እንጂ ቤተሰቦች በጥሩ ስነ ምግባር አሳድገውሽ፣ አንቺ ደግሞ በባለጌ ስነ ምግባር ነው ይይዝሽው። ያ ስነ ምግባርሽ ደግሞ ማስተካከል፣ አባትሽ እንዲሽጉጥ ወደ ላይ ወደ ታች ዝቅዝቅ አድርጎ ተኩሶብሽ ነው አንቺ መግደል ያለበት። ምክንያቱም አሳፋሪ ስራ ነሽ፣ አሳፋሪ ስራ ሰርተሻል። ሴት ልጅ ማሰራው ስራ ነው የሰራሽው። ዛሬ ምክንያት ትደረድር ያለሽ። ለማንኛውም አላህ ሂዳያ ይስጠሽ። ከወደዳችሁ ሻይ ሸር አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።